ሰላም ቤተሰቦች እንዴት ናችሁ? አሁን ደግሞ ለየት ባለ ቪዲዮ ነው የመጣሁት። ለየት ባለ ቪዲዮ ጊዜ እግዚአብሔር ሰጥቶም ማለት ነው። ይኸውና ደስታ አብርሽና ሩታ ይቅርታ ሲባባሉ ና ነገር ደስታ ደርሶ ማለት ነው ሽማግሌ ሲሆን አስታራቂያቸው ና ነገር ሲሆን ልናይ ነው ዛሬ። በስመ አብ እኔ እንደዚህ ይሆናል ብዬ አስቤ አላቅም። እንግዲህ በዛሬ ቪዲዮ ደስታ ይቅርታ ምና ነገር ሩታንም አብርሽንም ጠይቋቸዋል። እነሱም ይቅርታውን ተቀብለውታል። እሱም ደግሞ ከሀገር ለወጣ ነውና ነገር እያለ ነው። ምን አነሳሰው የሚለው ሌላ ነገር ነው። በዛሬ ቪዲዮ ና ነገር ምና ይሆናል። ብቻ ለማንኛውም ይሄን ቪዲዮ ካየው በኋላ ማለት ነው ምን በቃ እንዳልኩ ታውቃላችሁ፣ ያው ጀስት ዝም ብዬ ላገናኘው ብዬ ነው። ግን ሁላችንም በቃ ይሆናል ቂም የተያያዝንበትን በተለያየ ነገር ይሄ በብሔርም ሆነ በተለያየ በቃ በብዙ ነገሮች ከሰውም ጋር ሆነ ከዘመድ ጋር ብቻ የእርቅ ይሆንልን። ከዚህ ጋር በእርግጥ ብዙ የሚገናኝ ነገር አይደለም። ግን በቃ ጀስት አብርሽና ደስታ ይቅርታ እስከተባባሉ ድረስ እኛ ደግሞ በቃ አላ ለምን እኛም ይቅርብን በሚል ነው። እና ብቻ ለማንኛውም ግን እኔ ደስ ስላለኝ ማለት ነው ቪዲዮን ላይክ እያደረጋችሁ ትጀምሩልኝ ያላችሁ፣ እንደተለመደው ኮመንታችሁን ምናምን ነገር ደግሞ ያው የሀሳባችሁን ነገር ኮመንት ላይ እዛ መነጋገር ትችላላችሁ፣ ደስታችሁን መግለጽ ትችላላችሁ። ለማታውቁኝ ሰዎች ግን እኔ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሀሳቦችን በነፃነት እንደ ተመልካች የተሰማን ነገር የምናወራበት ቻናል ነው። በቀጥታ ወደ ቪዲዮ እንግባ። ሲጀመር የመጣውበትን ቦታ ማይገባኝ ቦታ ማለት ሁለት ባለትዳር ባልና ሚስት የሚዋደዱ ባልና ሚስት መሀል ገብቼ በዛ ላይ ደግሞ በቃ ሲፈለግ የነበረው ማለት ነው የዛኔ በቃ ስንንጫጫ ደስታን ስንሰድበው ስንመክረው ስንገስጸው በቃ በተለይ ስንቆጣው ነገር የነበረው እቺን እንዲገነዘብልን ነው። በቃ ይኸውና ፍሬ አፍርቷል። በቃ የዛኔ ስንጮ የነበረው ነገር ቆይቶም ቢሆን ፍሬ አፍርቷል። ደስ የሚለው ነገር በእርግጥ አብርሽና ሩታ ጋር ያለው ነገር ተበጥብጧል። አዎ ተበጥብጧል። ያው በጊዜ ሂደት እሱ የሚጠራ ይሆናል። ግን በቃ የዛኔ ስንቆጣው የነበረው ለዚህ ነው። ሰዎች የዛኔ ለምን ትሰድባለህ ምናምን ነገር የምትሉ ሰዎች ይኸውና ፍሬው ምናምን ነገር አይታችኋል። ብዙዎች እኔ ብቻ አይደለም ብዙ ሰዎች ምናምን ነገር ደስታን ሲቃወሙት ነበር ያለ ቦታው ስለተገኘ ማለት ነው። እና ብቻ ከስህተቱ መማሩ አንድ ትልቅ ስኬት ነው ለኔ። ቤተሰቦቼ ካዘናችሁብኝ ይቅርታ። የአብርሽን ቤተሰቦች የሩታን ቤተሰቦች ያደረኩት ነገር አሁን ይቅርታ እየጠየቀ ነው። እና እስቲ እንደ ተመልካች ቻናል ቤተሰቦች የዛኔ እንግዲህ ከኔ እኩል በቃ ስትናደዱ የነበራችሁ ሰዎች ያላችሁ ምናምን ነገር ደስታን ስትወግኑ የነበራችሁ ሰዎች ኦልሬዲ በቃ ምንም አልተቀየማችሁትም። ግን በደስታ አዝናችሁ የነበራችሁ ሰዎች እስቲ ይቅር በሉት። እኔ በበኩሌ ይቅር ብያለሁ። ምክንያቱም በቃ ቢዘገይም ይሄ ልጅ በቃ አምኗል፣ ጥፋቱን አምኗል። እና ይሄ ከመቅረት መዘግየት የሚባል ነገር አለ አይደል? ቢያንስ ይሄ ልጅ ይሄ አልቀርም በቃ እዛች ሙጭጭ ብሎ በቃ ሩታን በቃ ያፈቅራታለሁ አገባሻለሁ ነገር ያል አልቀርም። እና እስቲ እኔ በበኩሌ ይቅር ብያለሁ። እናንተ ይቅር እንደምትሉትና እንደማትሉ ኮመንት ላይ ነው የምትነግሩኝ። ሌላ ሰጣ ገባ ውስጥ ልገባ አይደለም እስከዛሬ ቤትህ መጥቼ ላደረግኳቸው ነገሮች ይቅርታ አልጠይቅ ነው ዛሬ እዚህ ጋር የጠራሁ እና ግን ቆይስ አሁን ይቅርታው ምናምን ነገር ከመጠየቁ በፊት ማለት ነው አብርሽ ምን የሚሰማው ይመስላችኋል? በዚህ ሰዓት እንግዲህ ከሚስቱ ጋር ከገዛ ሚስቱ ጋር በቃ ብዙ ነገሮችን ሲያደርግ የነበረ ሰው ነው ደስታ ማለት። እና በዚህ ሰዓት ይሆናላ በሚስትና በደስታ ይመጣ የሚለው ነገር እዚህ ቻናል ላይ ብዙ ጊዜ ደጋግም ያለው መሰለኝ። ግን ማለት ነው ምን የሚሰማው ይመስላችኋል? ይቅር ማለት ከልቡ ይቅር የሚለው ይመስላችኋል? ያለፉ ነገሮችን ነገር ቶታል ይረሳዋል? በእርግጥ የሚያስረሱ ነገሮች አሁን ተፈጥሯል። ያው ሩታና አብርሽ አንድ ላይ እንዳይደሉ እዚህ ቪዲዮ ላይ ሲናገሩ ነበር። ያው እሱም ጭራሽ እየለመናቸው ነገር ነበር። ግን የአብርሽን ስሜት ማወቅ እፈልጋለሁ። እንግዲህ በዳዩ እንግዲህ ደስታ በድሎታል እንጂ አብርሽ እሱ ላይ አልደረሰበትም መቼስ። እና ምን የሚሰማው ይመስላችኋል? እስከ ሚስቱ ጋር በቃ ሲዳፈር የነበረ ሰው ዛሬ ይቅርታ ሲጠይቀው ትንሽ ከባድ ነው አይደል? ለኔ ችግር የለውም፣ ኖርማል ነው። የትኛውም ሰው ጥፋቱን አምኖ ይቅርታ ከጠየቀ እኔ ይቅርታ ማላደርግበት ምንም አይነት ምክንያት የለም። እሱም ደግሞ ይህንን ስላደረግ አመሰግናለሁ። ግን ደግሞ እኔና ሩታን አብሮ መጥራቱ ለምን አስፈለገው ታዲያ? አይ ጥሩ ቆይ አሁን ወደዛኛው ነገር ከመግባታችን በፊት ደግ አደረገ። እኔ እንዲያውም ማለት ነው ገና በቃ አብርሽ ይቅር ማይለው ሁላ መስሎኝ ነበር። ሌላ ብጥብጡና ነገር የሚፈጠር መስሎኝ ነበር። ግን ደግነቱ እንደዛ አይደለም። እንዴት ነው የሆነ አባባል አለ ምን አንባባልም ወይ ሰው ከአባቱ ገዳይ ይታረቅ የለም። አባባሉን ከተሳሳትኩ ይቅርታ። ግን እስቲ እንደ አቅም ጭምር ማለት ነው ኮመንት ላይ ጻፉ። ይሆናለ እንዴት ነበር ብቻ ምን ካለ በኋላ አንባባልም ወይ ሰው ከአባቱ ገዳይ ይታረቅ የለም ወይ የሚባል ነገር አለ። እና በቃ ይሄን ነው በቃ እያየን ያለ ነው። ጥሩ ኢትዮጵያዊነት ነው። በቃ ምንም የሚወጣላቸው ሰዎች አይደሉም። እዚች ጋር ሩታ በጣም መልካም ሴት ነች። በዛ ላይ የልዑል እናት ነች። ብዙም ደጉንም ክፉንም አሳልፋቸዋል አይደለ?
በቃ ይሄ አይገባትም። አብራችሁ ህይወታችሁን እንድትኖሩ ነው የምፈልገው ከዚህ በኋላ። ደስታ ምን የት ገብተህ ነው እንደዚህ የተለወጥከው? እኔ ደስታን የቀየረ ፈጣሪ ማለት ነው ይኸውና ሄርሜላ እንዲቀይር በእናታችሁ ጸልዩ። የመሬን ነው። ደስታ እንደዚህ ደርሶ ሽማግሌ ሊሆን ሊያስታርቃቸውና ነገር ሊሞክር እንደዚህ ተሰምቶት ምናምን ነገር ኧረ ሄርሜላ ጋም ይሄ በቃ ደስታን ያገኘው መንፈስ ሄርሜላንም ሄዶ ያገኛት። ሌላ ምንም ልል የምችለው ነገር የለም። ሁሉንም ሰው በቃ እንደ ደስታ እንደ ሄርሜላ ሆነ ነገር የሰው ትዳር ላይ ጮቅ ያሉ ሰዎችን ሄዶ ያገኛቸው። ይህ መንፈስ ይሄ የሚማግጡ ሰዎችን ይሄ በቪዲዮና ነገር ብቻ ያሉትን ሰዎች አይደለም፣ በእናተ ትዳርም ሊሆን ይችላል ድንገት ካለ ማለት ነው። የምር ስላስገረመኝ ነው እንደዚህ ፍልቅልቅ በየሆነ ነገር እየተናገርኩና ነገር ያለሁት እና አንድ አፍታ ማለት ነው። እቺ ደስታን የቀየረችው ነገር ምን እንደሆነች ባናውቅም ሄርሜላ ጋር ብሄድና ይቅርታ ብትጠይቅ በስማም እኔ እንዲሁም ሄርሜላ ይቅርታ ብትጠይቅ ወይኔ በጣም ነበር ደስ የሚለኝ ከዚህኛው በላይ ማለት ነው። ምክንያቱም የእሷ ትንሽ ስለቆየ ምናምን ነገር ይቅርታ መጠይቅ አለባት ብዬ አምናለሁ። ይቅርታን ተቀብያለሁኝ። በጣም አመሰግናለሁ። መልካም ጊዜ ሆነልህ። እና እሷ ግን በእንደዚህ አይነት መልኩ አይደለም እንትን የምንለው እና ላገኛትም በዚህ ሰዓት ላያትም አልፈልግም። ስለዚህ እኔ ልሂድ፣ እሷን አግኛት። እንደዛ አይነት ነው። አሁን ከአብርሽ ንግግር እንደምረዳው ከሆነ ማለት ነው አብርሽና ሩታ አንድ ቤት እየኖሩ እንዳይደለ ነው። አንድ ቤት ቢኖሩ እንግዲህ እንደዚህ አይልም ነበር፣ ላያት አልፈልግም ምናምን ነገር አይልም ነበር እና ከምኔው ከቤት ደግሞ እንደገና ወጣ። ያቺን ሻንጣ ምናምን ነገር እንደገና ምናምን ነገር ተፈረደባት። ያቺን ሻንጣ በየቀኑ እንድትወጣ እንድትገባ ምናምን እውነት ይደብራል። ማለት ምንም አልችልም ማለት አልችልም። እውነት ለመናገር አንድ ላይ ባለመሆናቸው ስለሚደብረኝ እንጂ እንትና ጥፋተኛ ነው እንትና ጥፋተኛ ነው ልል አይደለም በዛሬ ቪዲዮ የመጣሁት። የዛሬ ቪዲዮ በቃ ይቅርታ ነው ምናምን ነገር። ሩታና አብርሽም ይቅርታ ቢጠያየቁ ደስ ይለኛል። የኔ ያልሆነ ነገር ላይ መጥቼ ችክ እንዳልኩኝ አሁን ማለት ተሰምቶኛል፣ ተጸጽቻለሁ። ይቅርታ እንድታደርጊልኝ ነው የመጣሁት። ከልብሽ ሩታዬ ደስታ ችግር የለውም በእውነት ከልብሽ ይቅርታ እንድታደርጊልኝ እፈልጋለሁ። እንዴት ተንበርከክ አይጠበቅብህም። በእርግጥ ማለት ነው። በእርግጥ አሁን ሩታ እንደዚህ ተንበርክኮ እንደጠየቀው አብርሽንም ቢገባው በጣም ስለተዳፈረው አብርሽንም ተንበርክኮ ይቅርታ ቢጠይቅ ቆንጆ ነው። በእርግጥ አብርሽ ተንበርከክልኝም አላለም። ያው ጀስት እኔ ከውጭ ሳይ የነበረው ነገር ስለሆነ ነው እንጂ ያው ተንበረከከም አልተንበረከከም ዋና ልቡ እስከተሸነፈ ችግር የለውም። ግን በደንብ የተጎዳው በእነሱ መሀል ደስታ በመምጣቱ መሀል ሩታ ሳትሆን አብርሽ ነው በደንብ ተጎዳ ብዬ ማሰበው እና አብርሽ እንዲሁም ወር ይቅርታ ብትጠይቁ ይሻል ነበር። ማለት ልጃችሁን እንድታሳድጉ ፈልጋለሁ። ማለት አብራችሁ ሆናችሁ ምናምን እንድትኖሩ ነው የምፈልገው። ከዛ ዳኒ ምናምን አብርሃም መልካም ሰው ነው፣ ጥሩ ሰው ነው ባየሁት ልክ ማለት ነው። ከእሱ ጋር እንድትሆኝ ይፈልጋሉ። እስቲ ቆይ እውነት ለመናገር ለሽምግልናው ትንሽ በቃ ይቸኩላል። እውነት ለመናገር ዛሬ ትላንት ጠላት የነበረ ሰው ጠላት ሳይሆን በቃ ችግር ሲፈጠር የነበረ ሰው ዛሬ እንደዚህ ነው ነገር ለማለት ይከብዳል። እውነት ለመናገር እኔ ራሱ ማለት ነው ቅድም ራሱ እየከበደኝ ነው ሩታና አብርሽን አንድ ላይ ቢሆኑና ነገር ያልኩት። ምክንያቱም ባህላቸው ላይ የተፈጠረ ትልቅ ክፍተት አለ ብዬ አስባለሁ እና ይሄን ነገር ሊፈቱት የሚችሉት እርግጠኛ ነኝ ከነሱ ራሳቸው ናቸው። በመነጋገር ወይም ደግሞ ይቅር በመባባል ሊፈቱ የሚችሉት እንጂ አሁን ገና ወጣት ምናምን ነገር በእነሱ እኩያ እድሜ ያለ ሰው እንዲሁም እነሱ ያን ያክል ማያከብሩት ሰው ደስታን እንግዲህ ያው ቅርብ ጊዜ መጣ እንጂ ምንም ከእነሱ ጋር የሚያገናኛቸው ነገር የለም እና እነሱ መፍታት የሚችሉት ነገር ነው ብዬ ነው ማስበው። ጥሩ ማሰብ ቆንጆ ነው፣ አደንቀዋለሁ። በቃ ግን በአንተ እንትን እንደማይሆን በቃ ገልጽ ነው። አንተ አንድ ላይ እንድትሆኑ እፈልጋለሁ ምናምን ነገር ስላልክ አይሆንም። በቃ ጋሼ ምናምን ነገር ለምኖ እስከዛሬ ሲሆን አይተናነቅም። እስከዛሬ እንዲሁም ማለት ነው በቃ እነ ጋሼ ምናምን ነገር ረዷቸው እንጂ በራሳቸው ፍላጎት ነው ሲታረቁ የነበሩት አብርሽና ሩታ እና ሁሉም ሰው በዚህ ሰዓት ማለት ነው እኔንም ጨምሮ ሁላችንም አብርሽና ሩታን ለራሳቸው ብንተዋቸው ባይ ነኝ። በቃ ማንም ከዚህ በኋላ አስተያየት ባይሰጥ ይሻላል። የየራሳቸውን ነገር በራሳቸው ይፍቱት። በቃ ሌላ ነገር ምለው ነገር የለም እና ሩታዬ አስቢበት፣ እደውልልሻለሁ፣ እናወራለን። ያለውን ነገር ለማስተካከል ከመሄድ በፊት እንገናኛለን ብዬ ተስፋ አደርጋለሁ። ችግር የለም ጊዜ ደርሶም ከሄድክ እንግዲህ መልካም ጊዜ ይሁንልህ። በነበረን እና ዋሳኝ እኛ የምንሰናበተው ህይወት ከስኬት ደስታ ይሁንልህ። መልካም የሰላም ጊዜ ይሁንልህ። አመሰግናለሁ።
ቅርታዬንም ስለተቀበልሽ በጣም ደስታ መሄድ ከሆነ ማለት ነው እኛም ብንሰናበተውስ? ዛሬ እንግዲህ ያው ቻናሉን አንድ ብሎ ከፍቷል። አይ ቲንክ የመጀመሪያ ቪዲዮ መሰለኝ የደስታ ማለት ነው። እና ብቻ ለማንኛውም በቪዲዮና ነገር ጥሩ በሚባሉ ቪዲዮዎች ትመጣለህ ብዬ ተስፋ አደርጋለሁ። እውነትም አሁን አውሮፓ የሚባለው ነገር ሄደ ምናምን ነገር በቃ አለ ስለዛ ሀገር ስለተለያዩ ነገሮች በቃ ትምህርታዊ የሆኑ ነገሮችን ትለቅልናለህ ብዬ አስባለሁ። ብቻ ምትሄድ ከሆነ ደህና ሰንብት፣ ደህና ቆይ፣ መልካም መንገድ ይሁንልህ፣ መልካም የስራ ዘመን ልል እፈልጋለሁ። ብቻ እስከዛሬ ለነበረን ቆይታ ከደስታ ጋርም በቃ ከሁሉም ሰው ጋር በበኩሌ መመስገን ያለባቸውን ሰዎች ማመስገን እፈልጋለሁ። የዛሬው ቪዲዮ ይህን ይመስል ነበር። ተደስቻለሁ። እውነት ለመናገር እንደኔ የተደሰታችሁ ሰዎች ካላችሁ እስኪ 1000 ላይክ ለማስገባት ሞክር። ቻናሌ ትንሽ ላይክ ተቀዛቅዟል። ብለምናችሁ አልሰማላችሁ እና መለመን ደስ አይለኝም፣ ግን ወደ ልመና ገብቻለሁ። እንግዲህ ምንም ማድረግ አይቻልም፣ እጦት ነው እና ብቻ ለማንኛውም ደስ ያላችሁ ሰዎች 1000 ላይክ። በቀጣይ ቪዲዮ እንገናኛለን። ሀሳብ አስተያየቶቻችሁንም ኮመንት ላይ ጻፉ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጉ። ወዳችኋለሁ። ፒስ